ስፔን የ2026 የዓለም ዋንጫ አሸናፊ ሆናለች። ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት ላይ በተደረገ የ2026 የፍጻሜ ጨዋታ የስፔን ብሔራዊ ቡድን አርጀንቲናን 1-0 በሆነ ጠባብ ውጤት በማሸነፍ የዋንጫው ባለቤት መሆን ችሏል። በቆይታችንም ይህንን ጨዋታ የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትን ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። አብራችሁን ቆዩ። በአሜሪካ፣ ካናዳ እንደዚሁ ሜክሲኮ አዘጋጅነት ሲደረግ የነበረው የ2026 የዓለም ዋንጫ ትናንትና ምሽት ላይ መጠናቀቂያውን አድርጓል። በምሽቱም የፍጻሜ ጨዋታ ስፔን ከአርጀንቲና ጋር ተገናኝተው ነበረ። ይህንንም ጨዋታ ስፔን ፌራን ቶሬዝ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት በማሸነፍ የዋንጫው ባለቤት መሆን ችላለች። ምናልባት ይህንን ጨዋታ ያልተመለከተ ሰው ውጤቱን ከተመለከተ በኋላ በጣም ጥሩ ፍክክር የታየበት ጨዋታ ሊመስለው ይችላል። ነገር ግን ጨዋታው ሙሉ 120 ደቂቃ ለተመለከተ ሰው ግን ስፔን ይህንን ዋንጫ ማንሳት እንደሚገባት በእርግጠኝነት መናገር ይቻላል። ምክንያቱም ከመጀመሪያው ደቂቃ ጀምሮ ቢያንስ እስከ 110ኛው ደቂቃ ድረስ የስፔን ብሔራዊ ቡድን ሙሉ ለሙሉ ብልጫ አሳይታ ነበረ። የአርጀንቲና ብሔራዊ ቡድን ትንሽ መንቀሳቀስ የጀመረው ወደ መጨረሻዎቹ 10 ደቂቆች ብቻ ናቸው። 110ኛው ደቂቃ በኋላ በተለይ 1-0 ከተመሩ በኋላ አቻ ለመሆን ጎል ለማስቆጠር ጥረት ሲያደርጉ ነበረ። ከዛ በፊት ግን ሙሉ ለሙሉ በስፔን ብሔራዊ ቡድን ብልጫ ተወስዶበት ነበረ። በተለይ ስታቱን ስትመለከቱም ይህንን ነገር የበለጠ ይገልጿል። በአጠቃላይ በኳስ ቁጥጥር ረገድ የስፔን ብሔራዊ ቡድን 65% ኳሱን መቆጣጠር ችሎ ነበረ። በኤክስፔክትድ ጎል ደረጃም የስፔን ብሔራዊ ቡድን 2.29 ኤክስፔክትድ ጎል ሲያስመዘገቡ የአርጀንቲና ብሔራዊ ቡድን 0.22 ኤክስፔክትድ ጎል ብቻ ነው ማስመዝገብ የቻለው። ይህ ማለት እንግዲህ በትንሹ ስፔኖች 2-0 በሆነ ውጤት ማሸነፍ ይገባቸው ነበረ። እንደዚሁም በሙከራም ከተመለከትን የስፔን ብሔራዊ ቡድን 20 ሙከራዎችን በዚህ ጨዋታ ላይ ማድረግ ችሏል። አርጀንቲኖች በአንጻሩ 2 ሙከራዎችን ብቻ ነው ማድረግ የቻሉት። ከነዚህ 20 የስፔን ሙከራዎች ደግሞ 12ቱ ኢላማቸውን የጠበቁ ሙከራ ነው የነበሩት። እንደዚሁም በጨዋታው ላይም 4 ትልልቅ እድሎችን መፍጠር ችሏል። ነገር ግን 3ቱን ሳይጠቀሙባቸው ቀርቷል። አንዱን ብቻ ነው ወደ ግብነት መቀየር የቻሉት። አርጀንቲኖች በአንጻሩ አንድም ኢላማውን የጠበቀ ሙከራ ማድረግ አልቻሉም። እንደዚሁም በ120 ደቂቃም አንድም ትልቅ እድል መፍጠር ሳይችሉ ነው መውጣት የቻሉት። ይህም ብቻም አይደለም፣ የመጀመሪያ ሙከራቸውንም ለማድረግ ራሱ 100 ደቂቃ መጠበቅ ነበረባቸው እና በጨዋታው ላይ በጣም አስቀያሚ የሆነ ቡድን ሆኖ ነበረ መግባት የቻሉት አርጀንቲኖች። በአንጻሩ የስፔን ብሔራዊ ቡድን ግን በዚህ ጨዋታ ላይ በጣም አስደናቂ የሚባል እንቅስቃሴን ማድረግ ችሏል። በአጠቃላይ በዚህ የዓለም ዋንጫው ላይ ራሱ የስፔን ብሔራዊ ቡድን በጣም የተጠና ጨዋታ ነበረ ሲጫወቱ የተመለከትናቸው። ከበረኛው ጀምሮ እስከ አጥቂው ድረስ በጣም አስደናቂ የሚባል እንቅስቃሴን እያደረጉ ነው እዚህ ደረጃ ላይ መድረስ የቻሉት። በእርግጥ እንደ አጠቃላይ ስኳዱን ስንመለከተው በጣም አስደናቂ የሚባል ነው። ነገር ግን ደግሞ ሌሎች ሀገራቶች በተለያዩ ቦታዎች ላይ ከስፔን የበለጡ ጥሩ ተጫዋቾች አሏቸው። ለምሳሌ እንኳን የፈረንሳይ ብሔራዊ ቡድን ብቻ ብንመለከት ራሱ የአጥቂ ስፍራ ላይ ከስፔን የበለጠ በጣም ጥራት ያላቸው ተጫዋቾች አሏቸው። ነገር ግን በግማሽ ፍጻሜ ፈረንሳይ ከስፔን በተገናኙበት ጨዋታ ላይ የፈረንሳይ ተጫዋቾች ምንም አይነት ግብ ማስቆጠር ሳይችሉ ነው የወጡት። ሌሎቹ ቦታዎችን ብንመለከት ከስፔን ተጫዋቾች የተሻሉ ስኳድ ያላቸው ሀገራቶች አሉ። እንደዛም ቢሆንም ግን እንደ ቡድን ከተመለከትን የስፔን ብሔራዊ ቡድን በጣም አስደናቂ የሚባል በጣም የተዋሃደ ቡድን ነው። በዛም አማካኝነት ደግሞ እያንዳንዱ ጨዋታ ላይ በጣም ከፍተኛ ብልጫ አሳይቶ ሊወጣ ችሏል። በስተመጨረሻም ታላቋን አርጀንቲናን በማሸነፍ የዋንጫው ባለቤት መሆን ችሏል። ይህ የዓለም ዋንጫ ከመጀመሩ በፊት እንግዲህ የተለያዩ ግምቶች ሲሰጡ ነበር። የአብዛኛው ሰው ግምትም ይህንን የዓለም ዋንጫ ወይ ፈረንሳይ ወይ አርጀንቲና ያሸንፋሉ የሚል ነበር የመጀመሪያ ግምታቸው። የስፔን ብሔራዊ ቡድን ግን ሁለቱንም በማሸነፍ የዋንጫው ባለቤት መሆን ችላለች። ከዚህ በተጨማሪም የሚያስደንቀው ደግሞ በዚህ የዓለም ዋንጫ ላይ የስፔን ብሔራዊ ቡድን 1 ጎል ብቻ ነው የተቆጠረችባቸው። ከዛ ውጭ እያንዳንዱን ጨዋታ በክሊንሺት እያሸነፈች ነው የወጣችውና በጣም አስደናቂ ተከላካይ እንዳላትን በዚህ መመልከትም እንችላለን። በትናንትናው ጨዋታ ላይም ይህንን ነው በደንብ የተመለከትነው። መከላከል ብቻም ሳይሆን መሀሉ ላይም በጣም ጠንካራ ነበሩ። ሲያጠቁም በጣም በጠንካራ ሁኔታ ነበረ ሲያጠቁ የተመለከትነውና በዚህ የዓለም ዋንጫ ላይ የስፔን ብሔራዊ ቡድን በጣም ባላንስድ የሆነ ቲምን ይዛ ነው መምጣት የቻለችው። በተጨማሪም የጨዋታ አቀራረባቸው ራሱ በጣም የሚያስደንቅ ነው። ለእያንዳንዱ ጨዋታ የራሳቸውን መፍትሄ ይዘው ነበረ ሲገቡ የተመለከትናቸው። ያም መፍትሄያቸው ደግሞ ለነሱ በጣም ኮንፈርት የሚሰጥ ነው የነበረው። ለተጋጣሚ ቡድን ደግሞ በጣም አስቸጋሪ እንዲሆንላቸው ነበረ ሲያደርጉ የተመለከትነውና ከመጀመሪያው ቀን ጀምሮ ከመጀመሪያው ጨዋታ ጀምሮ እስከ መጨረሻው እስከ ትናንትና ጨዋታ ድረስ በጣም በአስደናቂ ሁኔታ እያንዳንዱን ጨዋታ እያሸነፉ መጥተው 1 ጎል ብቻ ተቆጥሮባቸው የዋንጫው ባለቤት መሆን ችሏል። በትናንትናው ጨዋታ ላይ እንዳጠቃላይ ከተመለከትን እግር ኳስ አሸንፋለች ብለን መደምደም
መደምደም እንችላለን። ምክንያቱም በጨዋታው ላይ አንድ ቡድን ለመጫወት ነው የገባው፣ አንድ ቡድን ደግሞ ላለመጫወት ወይም ደግሞ ተጋጣሚ ቡድን እንዳይጫወት እንደዚሁም ደግሞ በተለያዩ ምክንያቶች ጨዋታውን አሸንፈው ለመውጣት ነበረ የገቡት እንጂ ኳስ ለመጫወት አልነበረም። የስፔን ብሔራዊ ቡድን ሙሉ ከመጀመሪያው ደቂቃ ጀምሮ ኳስ ለመጫወት ነበር የገቡት፣ ሲያጠቁን የተመለከትናቸው። የአርጀንቲና ብሔራዊ ቡድን ግን ሙሉ 90 ደቂቃ ሙሉ 120 ደቂቃ ማለት እንችላለን ዳርክ አርቶችን ለመስራት ነው ጥረት ሲያደርጉ የተመለከትናቸው። ፋውል ሲሰሩ፣ ሲጋጩ እንደዚሁም ደግሞ አንዳንድ ተንኮሎችን ሲሰሩ መመልከት ችለናል። ከዛ ውጭ ግን ኳሱን ለመቆጣጠር ያን ያህል ጥረት አላደረጉም። በሚይዙበት ሰዓት ራሱ ኳስ መስርተው ሊወጡ በሚሉበት ሰዓት ራሱ የስፔን ብሔራዊ ቡድን ተጫዋቾች በፍጥነት እያስጨነቁ ፕረስ እያደረጉ ኳሱን ሲቀበሉ መመልከት ችለናል። እናም በጨዋታው ላይ የስፔን ብሔራዊ ቡድንን ብናደንቅም የአርጀንቲና ብሔራዊ ቡድን ግን ሊወቀስ ይገባዋል። ምክንያቱም በትናንትና ጨዋታ ላይ በጣም አሳፋሪ የሚባል የጨዋታ ስታይልን ነው ይዘው የገቡት። በጣም አሳፋሪ የሚባል እንቅስቃሴን ነው ማድረግ የቻሉት። ኔጌቲቭ የሆነ እግር ኳሳዊ ያልሆነ ነገሮችን ነበር በጨዋታው ላይ መመልከት የቻልነው። በተለይ የአርጀንቲና ብሔራዊ ቡድን ያላቸውን የተጫዋቾች ጥራት ከተመለከትን፣ ኳሊቲ ከተመለከትን ቢያንስ ከዚህ የተሻለ እንቅስቃሴን ማድረግ ነበረባቸው። በተለይ በ2022 የዓለም ዋንጫ ላይ የዋንጫው ባለቤት መሆን ይችላል። አብዛኞቹ ተጫዋቾች ደግሞ በዚህ ቡድን ላይ አሉ። እንዴት ዋንጫ ማሸነፍ እንደሚችሉ፣ እንዴት ከእንደ ስፔን አይነት ቡድኖች ጋር መጫወት እንደሚችሉ የሚያውቁ ተጫዋቾች አሏቸው። በጣም ልምድ ያላቸው ተጫዋቾች አሉ። ከሜሲ ጀምረን እስከ በረኛው ማርቲኔዝ ድረስ በጣም ጥሩ ተጫዋቾች አሏቸው። እነዚህን ግን ጥሩ ተጫዋቾች በሜዳው ላይ መመልከት አልቻልም። ሁሉም ጸጥ ብሎ ነበረ ያመሹት። በጨዋታው ላይ እንደውም ለማጥቃት ከምንመለከታቸው ይልቅ ፋውል ሲሰሩ የተመለከትንበት አጋጣሚዎች ብዙ ናቸው የነበሩት። በተለይ ደግሞ ጨዋታው ከተጠናቀቀ በኋላ ራሱ የነበረው ግርግር የአርጀንቲና ብሔራዊ ቡድኖች ሲሰሩት የነበረውን ነገር ስትመለከቱ በጣም አስቀያሚ የሚባል ነበረ። ከዛ በፊትም 90 ደቂቃ ተጠናቆ 30 ጭማሪ ደቂቃ ላይ የመጀመሪያዎቹ ደቂቆች አካባቢ ኤንዞ ፈርናንዴዝ የሰራውን ፋውል መመልከት ችለናል። አንድ ልምድ ካለው ተጫዋች፣ ብዙ ነገሮችን ካየ ተጫዋች እንደዚህ አይነት ፋውል መስራት አልነበረበትም። ነገር ግን ያንን ፋውል በመስራቱ ምክንያት ሁለተኛ ቢጫ ካርድ አግኝቶ በቀይ ካርድ ሊወጣ ችሏል። ትክክለኛ ውሳኔ ነበር የተወሰነበት። ነገር ግን ያንንም ለመከራከር ጥረት ሲያደርጉ ተመልክተናል። ብዙም ሳይርቅም ደግሞ ሜሲም ከኩኩሬላ ጋር በሚያወራበት ሰዓት አፉን በእጁ ሸፍኗል በሚል ኩኩሬላን በቀይ ካርድ ለማስወጣትም ጥረት ሲያደርግ ተመልክተናል። ያ የሚያሳየው ምንድነው? ኩኩሬላ የምርም አፉን ሸፍኖ ስላወራ አይደለም። ምናልባት የአርጀንቲና ብሔራዊ ቡድን ጨዋታውን እየመራች ቢሆን ኖሮ ሜሲ ያንን ጥያቄ ያቀርባል የሚል ምንም አይነት እምነት የለኝም። ነገር ግን በዛ ሰዓት ላይ ፈርናንዴዝ በቀይ ካርድ መውጣቱን ተከትሎ ኩኩሬላንም በቀይ ካርድ ለማስወጣት ነበረ ጥረት ሲያደርጉ የነበረው። ከዛ ውጭም ግን የተለያዩ ስራዎችን በጨዋታው ላይ ሲሰሩ መመልከት ችለናል። ነገር ግን ያ ሲሰሩት የነበረው ተንኮል ግን በስተመጨረሻ ውጤታማ አላደረጋቸውም። ምናልባትም በቅርብ ጊዜያቶች ከተመለከትናቸው የዓለም ዋንጫ ጨዋታዎች ውስጥም እንግዲህ የትናንትና ምሽት ላይ የተደረገው የዓለም ዋንጫ በጣም አስቀያሚ፣ በጣም አስከፊ፣ በጣም ደባሪ የሚባል የዓለም ዋንጫ ነው። በተለይ ደግሞ ተጋጣሚዎቹ ስፔንና አርጀንቲና ሆኖ እንደዚህ አይነት ጨዋታ መመልከታችን በጣም ነው የሚያሳዝነው። ምክንያቱም ከጨዋታው በፊት በተለይ ደግሞ ከግማሽ ጨዋታዎች በኋላ ስፔን ከአርጀንቲና ጋር እንደሚገናኙ ከተረጋገጠ በኋላ በጣም ጥሩ ጨዋታ ይሆናል ተብሎ ተጠብቆ ነበረ። ምንም እንኳን የአርጀንቲና ብሔራዊ ቡድን እዚህ የደረሰችው ከብዙ ውዝግብ ጋር ቢሆንም እንኳን ራሱ ጥሩ ጨዋታዎችን መጫወት እንደምችል፣ መፎካከር እንደምችል ሁላችንም እናምን ነበረ። በትናንትናው ጨዋታ ላይ ግን ይህንን እምነታችንን ነው ፉርሽ ማድረግ የቻለችው። ምክንያቱም የስፔን ብሔራዊ ቡድን በዚህ ጨዋታ ላይ ሙሉ ለሙሉ ብልጫ በማሳየቷ ምክንያት ነው። እናም በስተመጨረሻ በጨዋታው ላይ እግር ኳስ አሸንፋለች። የሚገባት ሀገርም የዋንጫው ባለቤት መሆን እችላለች። በአሜሪካ፣ ካናዳ እንደዚሁ ሜክሲኮ አዘጋጅነት የተደረገው የ2026 የዓለም ዋንጫ ጨዋታም በስፔን የበላይነት ሊጠናቀቅ ችሏል። የስፔን ብሔራዊ ቡድን በታሪካቸው ሁለተኛውን የዓለም ዋንጫ ማሸነፍ ሲችሉ የአርጀንቲና ብሔራዊ ቡድን በዓለም ዋንጫው ላይ 4 ጊዜ በመሸነፍ ከጀርመን እኩል መሆን እችላለች። የአርጀንቲና በረኛ የሆነው ኤሚ ማርቲኔዝም በጨዋታው ላይ ብዙ ኳሶችን በማዳን አዲስ ሪከርድ ማስመዝገብ ችሏል። በአጠቃላይ እንግዲህ 11 ኳሶችን ነው ማዳን የቻለው። በዚህም እንቅስቃሴውም የጨዋታው ኮከብ ተብሎ መመረጥ ችሏል። እንዳጠቃላይ ደግሞ የስፔን አምበል የሆነው ሩዲ ዓለም ዋንጫው ኮከብ ተጫዋች መባል ችሏል። ኪሊያን ኢምባፔም በዓለም ዋንጫ ላይ 10 ጎሎችንም በማስቆጠር የዓለም ዋንጫው ከፍተኛ ጎል አስቆጣሪ መሆን ችሏል። እንደዚሁም በዓለም ዋንጫው ታሪክም ብዙ ጎሎችን በማስቆጠርም አንደኛ ደረጃ ላይ መቀመጥ ችሏል። ከዚህ በኋላ እንግዲህ ተጨማሪ ጎሎችን ያስቆጥራል ተብሎ ነው የሚጠበቀው። ምክንያቱም ገና 27 ዓመቱ ላይ ነው የሚገኘው። ቢያንስ ከዚህ በኋላ 2 የዓለም ዋንጫዎች ላይ ይሳተፋል ተብሎ ይጠበቃል። በነዚያ የዓለም ዋንጫዎች ላይ ደግሞ ጎል ማስቆጠር የሚችል ከሆነ ምናልባትም ማንም የማይደርስበት ደረጃ ላይ አስቀምጦት ሊያጠናቅቅ የሚችልበት ከፍተኛ እድል አለ ተብሎ ይጠበቃል። በአጠቃላይ ግን የ2026 የዓለም ዋንጫ ጨዋታ መገባደጃውን በትናንትናው ዕለት ማድረግ ሲችል ስፔን አንደኛ፣ አርጀንቲና ሁለተኛ፣ እንግሊዝ ሶስተኛ እንደዚሁም ደግሞ የፈረንሳይ ብሔራዊ ቡድን 4ኛ ደረጃን
ይዘው ማጠናቀቅ ችሏል። እናንተስ ትናንትና ምሽት ላይ የተደረገውን የ2026 የፍጻሜ ጨዋታን ተመልክታችሁታል? ከተመለከታችሁትስ በጨዋታው ላይ ያላችሁ ሀሳብ አስተያየት ምንድነው? እንደዚሁስ የስፔን ብሔራዊ ቡድን ዋንጫውን በማሸነፏስ ምን ተሰማችሁ? መልሳችሁን አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ በአክብሮት እጠይቃለሁ። ለአሁን ገና እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።